ሰላም ውድ አድማጮቻችን፣ በማንቸስተር ዩናይትድ አዳዲስ መረጃዎች ተመልሰን መጥተናል። ማንቸስተር ዩናይትድ እንግዲህ በዝውውር መስኮቱ ላይ ከመሳተፉ በፊት በክረምቱ ብዙ ተጫዋቾችን የመልቀቅ እቅድ እንዳለው መረጃዎቹ ወጥተዋል። በተለይ ደግሞ የሚለቁ ተጫዋቾችን በርከን ለይቷቸዋል። በቀጥታ የሚወጡ አሉ፣ በነፃ ማለት ነው። እነ ቶም ሂተን፣ ሊንደሎፍ፣ ኤሪክሰን እና ኢቫንስ በነፃ ዝውውር መስኮቱን ለቀው ማንቸስተር ዩናይትድን የሚወጡ ይሆናል። ከዛ ደግሞ በሁለተኛ ደረጃ ላይ የተቀመጡ አሉ ማንቸስተር ዩናይትድ የማይፈልጋቸው ትክክለኛ ገንዘብ ካገኙ የሚለቃቸው። ከዛ ውጭ ደግሞ ማንቸስተር ዩናይትድ እምቢ የማይላቸው እነዚህ ተጫዋቾችን በመሸጡ የተሻለ ጊዜም በዝውውሩ ለማሳለፍ ስለሚፈልግ የተሻሉ ተጫዋቾችን ለማምጣት ሲል የሚለቃቸው ይኖራሉ። በሁለተኛው ወርከር ላይ የሚገኙት የነ ካዝሜሮ፣ አንቶኒ፣ ራሽፎርድ እና ማላሲያን እነዚህን ሙሉ በሙሉ የመሸጥ ፍላጎት አለው። ስለዚህ በአጠቃላይ የነ ኦናና፣ ሆይላንድ እና ማውንትን ደግሞ ጥሩ ገንዘብ ከቀረበለት ቡድኑ ለመልቀቅ ያስባል። የዳሉት ጋርናቾና ሜኖን ደግሞ በዝውውር መስኮቱ ላይ አንደኛ ከቡድኑ ጋር የተሻሉ ዋጋዎችን የሚቀርብለት ሆኖ ቡድኑን ለቁም በእነሱ ምትክ የተሻሉ ተጫዋቾችን ማምጣት የቡድኑን አቅም ማጎልበት ይፈልጋሉ። የሚመጣው የክረምቱ የዝውውር መስኮት ለማንቸስተር ዩናይትድ በጣም ወሳኝ ነው። በተለይ በሩበን አሞሪም ስር የተሻለ ብቃት ያለው ቡድን እንደመገንባት ያስባሉ። ለዛ ቡድን ደግሞ ወሳኝና አስፈላጊ ያሉ ተጫዋቾቻቸውን በማሰናበት እስከ 220 ሚሊዮን ፓውንድ መሰብሰብ ይፈልጋሉ። ይህ እንግዲህ ለማንቸስተር ዩናይትድ ደጋፊዎች ትንሽ አስቸጋሪ ሊሆን ይችላል። ነገር ግን አስፈላጊ ውሳኔዎችን የኢኖስ ግሩፕ እየወሰነ ከቡድኑ ጋር እየቀጠለ ይገኛል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ ስለ ማንቸስተር ዩናይትድ ይለቃሉ ተብሎ ስለሚጠበቁ ተጫዋቾች ምን ታስባላችሁ? ማንቸስተር ዩናይትድ ስለሚፈልጋቸው ተጫዋቾችም ስማቸው የተያያዙ አሉ። ጀስቲን ክላይቨር ትሬንካው እንደሚፈልግ ተናግሯል። ሌላኛው ተጫዋች የሆነው ደግሞ ጀደን ሳንቾ ስለ ዶርትመንድ እየተናገረ ይገኛል። ወደ ዶርትመንድ መመለስ ፈልጋለሁ ብሎ ነበር ከሳምንታት በፊት። ከማንቸስተር ዩናይትድ በአስቶን ቪላ የሚገኘውን ራሽፎርድ ስለ ነጻነት ብሎ ኮሜንት አድርጎ ነበር፣ ፍሪደም በማለት ማለት ነው። ነገር ግን አሁንም ደስተኛ እንዳልሆነ በቸልሲ ቤት የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህ ምን ታስባላችሁ? ደደማቻችን ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ዝርዝራዊ መግለጫቸውንና የማንቸስተር ዩናይትድ በዝውውር መስኮቱ የሚጠብቀውን ያክል ምን ያክል ይሆናል በማለት በቡክ ቫልዩ በምንለው ወይም ደግሞ አሁን ባላቸው ብቃት እንኳን እንግዲህ ድርድሮች፣ ፈላጊ ማጣት ተጫዋቾችን ዋጋ ሊጨምርም ሊቀንስም ያስችለዋል። ነገር ግን አሁን ባሉት ዋጋ የማንቸስተር ዩናይትድ ተጫዋቾችን ግምት አስቀምጠዋል። ለምሳሌ አንቶኒ በሪያል ቤቲስ የሚገኘው አንቶኒ በዛው የሚቆይ ከሆነ እስከ 25 እስከ 30 ሚሊዮን ፓውንድ ማንቸስተር ዩናይትዶች በዝውውር ለመሸጥ ይፈልጋሉ። ከዛ ውጭ 10 ሚሊዮን ፓውንድ ደግሞ ከደሞዙ የሚያገኙ ይሆናል። ማንቸስተር ዩናይትድ ራሽፎርድን በአስቶን ቪላ ቤት የሚያቆይ ከሆነ እስከ 40 ሚሊዮን ዩሮ የመሸጥ ፍላጎት አለው። ኤሪክሰን የሚለቅ ከሆነ ከደሞዙ ብቻ ማንቸስተር ዩናይትድ 7.5 ሚሊዮን ፓውንድ የሚያተርፍ ይሆናል። ሳንቾን በ25 ሚሊዮን ፓውንድ ከደሞዙ ደግሞ 12 ሚሊዮን ፓውንድ፣ ከካዝሜሮ ቢያንስ በዝውውሩ እስከ 15 እና 20 ሚሊዮን ፓውንድ የሚያገኙ ከሆነ ከደሞዙ 18 ሚሊዮን ፓውንድ የሚያተርፍ ይሆናል። ኢቫንስ እና ከሊንደሎፍ ደግሞ እስከ 10 ሚሊዮን ፓውንድ የሚሆን ሳምንታዊ ደሞዛቸውን የሚያተርፉ ይሆናል በውድድር ዓመቱ ላይ። ማውንትን እስከ 30 ሚሊዮን ፓውንድ አሁን ባለው ዋጋ እንኳን ቢሸጥ ማለት ነው። በአጠቃላይ ከነዚህ ተጫዋቾች የደሞዙ የማውንት ደግሞ 13 ሚሊዮን ፓውንድ ነው። ቶም ሂተን 2.3 ሚሊዮን ፓውንድ ይሆናል። ማንቸስተር ዩናይትድ ከሽያጭ 130 ሚሊዮን ፓውንድ ቢያገኝ ከደሞዛቸው 90 ሚሊዮን ፓውንድ ቢያገኝ በአጠቃላይ እስከ 220 ሚሊዮን ፓውንድ የማግኘት ፍላጎት አላቸው። እንግዲህ ቡድኑ በቀጣይ ላሉበት የፋይናንሻል ሁኔታዎች ማሻሻል እንዲችል ያስችለዋል። ማንቸስተር ዩናይትድ በቀጣይ የሚጠበቁት በእነዚህ መልቀቅን ተከትሎ ሊያዘዋውራቸው የሚችሉ ትክክለኛ ተጫዋቾችን ፍላጎት እንዳለው ያሳያሉ። ለምሳሌ ዘሰን ይዞት የወጣው ዛሬ መረጃ ጀስቲን ክላይቨርትን ማንቸስተር ዩናይትድ ይፈልጋል የሚል ነው። ከዩናይትድ ሊቨርፑል እና ኒውካስትል በጣም የሚፎካከሩበት ተጫዋች ነው ይላል። ነገር ግን በኔ እይታ ማንቸስተር ዩናይትድ ጀስቲን ክላይቨርት አይነት የአንድ ዓመት ምርጥ ብቃት ያሳዩ ተጫዋቾች አያስፈልጉትም። ከዛ ይልቅ በወጥነት ምርጥ ብቃትን የሚያሳዩትን ታዳጊውን ኬነን ይልድዝ እና ዣቪ ሲሞንስን ይፈልጋሉ። ሁለቱንም ለማስፈረም ጥረቶች እንደሚያደርጉ የሚጠበቅ ነው የሚሆነው። ይህ እንግዲህ ለማንቸስተር ዩናይትድ ደጋፊዎች አስደሳች ሊሆን ይችላል። በተለይ ከነን ይልድዝ በቱርክ ብሔራዊ ቡድን አስደናቂ ብቃቱን እያሳየ ይገኛል። ዣቪ ሲሞንስን በሚመለከት አሁንም ጠንካራ ፉክክር ይጠብቃቸዋል። አምና ከዚህ ተጫዋች ወደ ኤሪክ ቴን ሃግ ለማምጣት ይፈልጉ ነበር። ጠንካራ ፉክክርን አድርገው አልተሳካላቸውም። በዘንድሮ ውድድር ዓመት ሌላኛው ፉክክርን የሚያደርጉ ይሆናል። የማንቸስተር ዩናይትድ የአጥቂ መስመርም ተጫዋችን ይፈልጋሉ። አንዱ ጆናታን ዴቪድ ሆኖ በዛሬው መረጃዎቻቸው ወጥተዋል። የጆናታን ዴቪድ ጉዳይ ግን ትንሽ አስቸጋሪ የሚያደርገው ለማንቸስተር ዩናይትድ በነፃ ማስፈረማቸው ጥሩ የሚባል ነው። ነገር ግን ማንቸስተር ዩናይትዶች ይህንን ብቻ አድርገው የሚያቆሙ አይደለም። ጆናታን ዴቪድን በነፃ የሚያመጡ ከሆነ በ8 እና በ10 ቁጥር ሚና ላይ የሚፈልጓቸው ተጫዋቾች የተሻሉ ተጫዋቾችን ይፈልጋሉ። እንደ ትሬንካው አይነት በመስመሮች መካከል መጫወት የሚችል በተለይ ደግሞ ከስፖርቲንግ ሊዝበን ላይ ጥሩ ፐርፎርም እያደረገ ይገኛል። የቀድሞ አሰልጣኙን ሩበን አሞሪምን የሚያገኝ ይሆናል። ጆቫኒ ኩንዳን ቀይሮ የሚጫወት ይሆናል። ስለዚህ ጆቫኒ ኩንዳን ማጣታቸው ማንቸስተር ዩናይትድ ደጋፊዎች አስደሳች አይደለም። ስለዚህ ሌላኛውን ተጫዋች ሆኖ ትሬንካውን ማምጣት ነው። ውል ማፍረሻው 80 ሚሊዮን ፓውንድ ነው። ነገር ግን እስከ 30 ሚሊዮን
ሚሊዮን ፓውንድ ማምጣት የሚችሉ ይሆናል። ማንቸስተር ሲቲ ይህንን ተጫዋች ለማምጣት ይፈልጋል፣ አርሰናል ይፈልጓል። ነገር ግን ማንቸስተር ዩናይትዶች ጠንካራ አድርገው ትሬንካውን ቢያመጡ የተሻለ ብቃት ያለው አንደኛ ከአሰልጣኙ ጋር አብሮ የሰራ ነው። እንግዲህ የማንቸስተር ዩናይትድ በጣም በአብዛኛው ወደ ፖርቹጋል ምልመላ ክፍሉን ልኮ በፖርቹጋል አካባቢ ያሉ ተጫዋቾችን ቢመለምል አትደነቁ። ምክንያቱም ሩበን አሞሪም ስፖርቲንግ ሊዝበን ፖርቹጋል ነው የመጡት። ትሬንኮ ፖርቹጋል በሳምንቱ መጨረሻ በአውሮፓ መድረክ ላይ ጥሩ ፐርፎርም ስታደርግ ጥሩ ጎሎችን ካስቆጠረ ውስጥ አንዱ ተቀይሮ በ81ኛው ደቂቃ ገብቶ በ86 እና በ91ኛው ደቂቃ ላይ ጎል እንዳስቆጠረ የምታስታውሱት ነው። የትሬንኮ መምጣት አማድ ዲያሎን ወደ ራይት ዊንግ ባክ የሚመልሰው ይሆናል። ማንቸስተር ዩናይትድ እንግዲህ ትሬንኮ እና አማድ ዲያሎን አብሮ የሚያሰለፍ እንዲችል እድሎችን ይፈጥራል። ጥሩ ሚናንም ልናይ የምንችልበት ይሆናል። ሌላኛው እንግዲህ በቡድን ዜና ስናይ ማንቸስተር ዩናይትድ ሉክ ሻው፣ ማውንት፣ ከዛ ውጭ ማጓየር እና ኮቢ ሜኑ ከጉዳት ተመልሰው ወደ ስልጠና ተመልሷል። ከዋናው ቡድን ጋር እየሰለጠኑ ይገኛሉ። ይህ ለማንቸስተር ዩናይትድ ደጋፊዎች አስደሳች ዜና ነው። በቀጣይ ላሉባቸው በተለይ ለአውሮፓ ሊጉ ጨዋታዎች እንዲደርሱላቸው ይፈለጋል። በአውሮፓ ሊጉ ሊዮንን ይገጥማሉ። ሊዮን ጠንካራ ተፎካካሪ ሊሆናቸው የሚችል ነው። የነ ላካዜት ቸርኪ ቡድን ነው። ጠንካራ ፉክክር ይጠበቃል። ስለዚህ ማንቸስተር ዩናይትድ ጠንካራ ፉክክሩን ካሁኑ ጥሩ ተጫዋቾቹ እንዲመለሱና በተለይ የዩሮፓ ሊጉን ማሸነፍ ወደ ቻምፒዮንስ ሊግ የሚመልሰው ስለሆነ ጥሩ ድልን የሚፈጥር ይሆናል። ጀደን ሳንቾን የሚመለከት ሌላኛው መረጃውን ወጥቷል። ጀደን ሳንቾ አሁንም የማንቸስተር ዩናይትድ ተጫዋች ነው። ቸልሲ ይህንን ተጫዋች በቋሚነት የማይወስድ ከሆነ 5 ሚሊዮን ዩሮ ቅጣትን ያገኛል። ከዛ በኋላ ግን አሁን የሳንቾ የሙሉ በሙሉ የቡድኑ ኤጀንቶቹ ማለት ናቸው በሱ ጉዳይ ላይ እየተነጋገሩ እንዳሉ መረጃዎቹ ያሳያሉ። ምንድነው ሌላ ክለብ እንዲፈልግለት ከቸልሲ ይልቅ ወጥቶ ወደ ዶርትመንድና ወደ ለመደው ወደ ጀርመን ቡንደስሊጋ መመለስ ፍላጎት እንዳለው መረጃዎች ያሳያሉ። እንግዲህ በቅርብ ጊዜ ከማንቸስተር ዩናይትድ ደጋፊዎች ጋር የሚያጋጭ ኮሜንት አድርጎ ነበር። ራሽፎርድ ጥሩ ብቃቱን በአስቶን ቪላ ካሳየ በኋላ በራሽፎርድም አንቶኒም ሌሎች ተጫዋቾች ጄደን ሳንቾን ጨምሮ በማንቸስተር ዩናይትዶች ጥሩ እንዲሆኑ እና ከነዚህ ተጫዋቾች የተሻለ ገንዘብን አግኝተው በክረምቱ የዝውውር መስኮት የተሻሉ ተጫዋቾችን ማምጣት እንዲችሉ ነው የሚያስቡት። ስለዚህ የሚጠበቅ ነው የሚሆነው። ሌላኛው የአንድሬ ኦናና ጉዳይ አሁንም ወደ 10 የሚደርሱ መረጃ ምንጮች ወይም ደግሞ ጋዜጦች ላይ ያዩት ነበር ዘሰንን ጨምሮ በጣም ወደ ሳውዲ መሄድ እንደሚፈልግ ይጠቁማሉ። አሁን ባለው ዋጋ 28 ሚሊዮን ፓውንድ ማንቸስተር ዩናይትድ 30 ሚሊዮን ፓውንድም ካገኘ ይህንን ተጫዋች መሸኘት ይችሉ ነበር። በሚያሳዝን ሁኔታ ኤሪክ ቴን ሃግ ከሰሯቸው ስህተቶች ውስጥ አንዱ ኦናናን ማስፈረም በሚችሉበት ወቅት የሚያውቁትን ኦናና ለማስፈረም ፈቃደኛ ሆኑ እንጂ በጊዜው ኤሚ ማርቲኔዝን ማስፈረም ከአስቶን ቪላ ይችሉ ነበር። ኤሚ ማርቲኔዝ የተሻለ ግብ ጠባቂ እንደሆነ በአርጀንቲና ከዛ ውጭ በአስቶን ቪላ እያሳየ እንዳለ የሚታወቅ ነው። ሌላኛው የሚሆነው የማንቸስተር ዩናይትድ በዳሉት ጉዳይ እንግዲህ አሁንም ደስተኛ አይደሉም። ሩበን አሞሪም በዳሉት በሚያሳየው በተመላላሽነት ሚና ላይ ምክንያቱም ውጤታማ እየሆነ አይደለም። ማንቸስተር ዩናይትድ የሚፈልጉት አይነት ሚና የለው። ስለዚህ ካገኙ ይህንን ተጫዋች በክረምት የዝውውር መስኮት በተለይ እስከ 40 ሚሊዮን ፓውንድ የሚያቀርብ ቡድን ካገኙ ለመሸኘት ይፈልጋሉ። ቪሰንት ካምፓኒው ደግሞ የቪሰንት ካምፓኒው ባየር ሙኒክ የዚህ ቡድን በጣም አድናቂ ናቸው። በተለይ እሱን በአራት ተከላካይ ለማጫወት ይፈልጋሉ። ስለዚህ ወደዛ የመሄድ ፍላጎት ካለው ማንቸስተር ዩናይትድ ይህንን ተጫዋች ለመልቀቅ ይፈልጋሉ። ያው ሪያል ማድሪድም የዚህ ተጫዋች ፈላጊ ነበሩ። ነገር ግን አርኖልድን አሁን ድርድሮችን አድርገው እየጨረሱ እንዳሉ መረጃዎች ያሳያሉ። ስለዚህ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ክረምቱ ከመምጣቱ በፊት ብዙ ተጫዋቾችን እየመለመለ ይገኛል። አንዱ የሚሆነው እንግዲህ አንድሬ ኦናናን ዳሎትን የሚሸኝለትና ጥሩ ቡድን የሚያገኙ ከሆነ ማንቸስተር ዩናይትድ ትክክለኛ ገንዘብ ከቀረበለት የሚሸኙ ይሆናል። የማይነኩ የሚባሉ ተጫዋቾች ማንቸስተር ዩናይትድ ውስጥ እንደሌሉ ሩበን አሞሪም እንግዲህ እየተናገሩ ይገኛሉ። ነገር ግን በቅርብ ጊዜ ካስፈረሟቸው ተጫዋቾች በስተቀር ሌሎችን ለመሸኘት ፈቃደኛ ናቸው። ከዛ ውጭ የነ አማድ የማይነኩ የሚባሉት እነሱ ናቸው። አማድ፣ ኡጋርቲ፣ በተከላካይ መስመር ደግሞ እንግዲህ ሌኒ ዩሮ አሁን ያስፈረሟቸው ታዳጊዎችን ጨምሮ ነው። ሌሎችን ማሰናበትና የተሻሉ ተጫዋቾችን ማምጣት ያስባሉ። ምን ታስባላችሁ? ደድማቻችን ስላቀረብንላችሁ መረጃ ኮሜንት መስጫ ቦክስ ላይ የሚሰማችሁን ጻፉልን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።